ጤና ይስጥልን። ይህ የ2017 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ክፍል 1 ነው። ባጭሩ ነው የምናቀርበው ምክንያቱም ሲበዛ እንዳይሰለች። ስለዚህ 10 ጥያቄዎች ናቸው አሁን የሚቀርቡት። ጥያቄ ቁጥር 1 እንዲህ ይላል። ድብልቅ ቁጥር 3 ሙሉ 2/5ኛ ወደ ህገወጥ ክፍልፋይ ሲገለጽ ምን ይሆናል? ሀ 12/5ኛ፣ ለ 17/5ኛ፣ ሐመርሃ 10/3ኛ፣ መ 13/3ኛ። መልሱ 17/5ኛ የሚለው ነው። ምክንያቱም ይሄ ቁጥር ሲሰላ ድብልቅ ቁጥርን ወደ ህገወጥ ክፍልፋይ ለመቀየር ሙሉ ቁጥሩን በታህቱ አባዝተን ከላዕሉ ጋር እንደምራለን የሚባል ህግ አለ አይደለ? ውጤቱንም በታህቱ ላይ እናስቀምጣለን ይላል። ስለዚህ እዚህ ላይ ያሉ ቁጥሮች ይሄኛው ሙሉ ቁጥሩ ነው፣ ይሄኛው ታህቱ ነው፣ ይሄኛው ላዕሉ የሚባለው ነው። ስለዚህ ይሄኛውን ድብልቅ ቁጥር ወደ ህገወጥ ቁጥር ለመቀየር ታህቱን በሙሉ ቁጥሩ አባዝተን ይሄ ታህቱ ነው ሲባዛ ሙሉ ቁጥር ሲደመር ከላይ ያለው ወይም ላዕሉ ሲካፈል ለ5 ይሆናል ማለት ነው። ስለዚህ መልሱ 17/5ኛ የሚለው ነው። ይሄ መልስ እንዴት ነው የሚመጣው? ድብልቅ ቁጥርን ወደ ህገወጥ ክፍልፋይ ለመቀየር ሙሉ ቁጥሩን በታህቱ አባዝተን ከላዕሉ ጋር እንደምራለን ውጤቱንም በታህቱ ላይ እናስቀምጣለን የሚለው እንግዲህ ይሄ ነው አጠቃላይ ሂደቱ። ምንድነው የሚለው? ይሄኛው ነው አጠቃላይ እዚህ ላይ ይሄኛው ሙሉ ቁጥር ነው፣ ይሄኛው 5 ታህት ነው፣ ይሄኛው 2 ላዕል ነው። ስለዚህ የሚሆነው ምንድነው? ታህቱን 5ን በሙሉ ቁጥሩ በ3 አባዝተን ከላዕሉ 2 ጋር ደምረን ለ5 ነው የምናካፍል። ስለዚህ ምን ማለት ነው? ይሄኛው ማለት 5 ታህቱ ነው ሲባዛ ሙሉ ቁጥሩ 3 ሲደመር ላዕሉ 2 ሲካፈል ለ5 ነው የምናደርገው ማለት ነው። ስለዚህ ይሄ ማለት 5 ሲባዛ 3 15፣ 15 ሲደመር 2 17። ስለዚህ 17/5ኛ ይሆናል ማለት ነው። ስለዚህ ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ ስንቀይር ታህቱ ሲባዛ ሙሉ ቁጥሩ ሲደመር ላዕሉ ሲካፈል ለታህቱ ይሆናል ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 2 እንሄድ። እንዲህ ይላል 6 ሙሉ 1/2ኛ ሲካፈል 4 ሙሉ 1/3ኛ ሲሰላ ስንት ይሆናል? ሀ 1/3ኛ፣ ለ 169/6ኛ፣ ሐመርሃ 3/2ኛ፣ መ 13/3ኛ። ረጋ ብላችሁ አስተውላችሁ ስሩት። የኛውንም ቁጥሮቹ ለማስላት የሚመቹ ናቸው። ስለዚህ ረጋ ብላችሁና አስተውላችሁ ስትሰሩት የዚህ ጥያቄ መልስ 3/2ኛ የሚለው ለሐመርሃ ላይ ያለው 3/2ኛ ይመጣል። ምክንያቱም መጀመሪያ ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ መቀየር ነው። ድብልቆችን መቀየር። እዚህ ላይ ያሉ ድብልቆች እነማን ናቸው? አንደኛው ይሄ ነው 6 ሙሉ 1/2ኛ። 6 ሙሉ 1/2ኛ ይሄ አንዱ ድብልቅ ቁጥር ነው። ሁለተኛው ድብልቅ ቁጥር ደግሞ ይሄኛው ነው። ስለዚህ እነዚህን ቁጥሮች መጀመሪያ ወደ ህገወጥ ክፍልፋይ መቀየር። 6 ሙሉ 1/2ኛ ወደ ክፍልፋይ ሲቀየር ምንድነው የሚሆነው? 2 ሲባዛ 6 ሲደመር 1 ሲካፈል ለ2 ይሆናል። ስለዚህ 2 ሲባዛ 6 ሲደመር 1 ሲካፈል ለ2 ይሄ የመጀመሪያው ነው ማለት ነው። ይሄ ማለት 2 ሲባዛ 6 12፣ 12 ሲደመር 1 13፣ 13/2ኛ ይሆናል። 13/2ኛ። ይሄ 6 ሙሉ 1/2ኛ ማለት ወደ ህገወጥ ክፍልፋይ ሲቀየር 13/2ኛ ይሆናል። ቀጥሎ ደግሞ 4 ሙሉ 1/3ኛ። ከዛ ደግሞ ይሄን ጨረስ ማለት ነው። 4 ሙሉ 1/3ኛ ማለት ምን ማለት ነው? 3 ሲባዛ 4 ሲደመር 1 3ኛ ማለት ነው። ስለዚህ ይሄ ማለት 3 ሲባዛ ይሄ ታህቱ ነው ሙሉ ቁጥሩ 4 ሲደመር ላዕሉ 1 ሲካፈል ለታህቱ ለ3 ይሄ ስንት ይመጣል? 3 ሲባዛ 4 12፣ 12 ሲደመር 1 13 13 ሶስተኛ ይመጣል። ስለዚህ
4 ሙሉ 1/3 13 ሶስተኛ መጣ። 6 ሙሉ 1/2 ደግሞ 13 ሁለተኛ ነው። ከዚህ በኋላ እነዚህ ሁለቱም ማካፈል ነው። የማካፈል ምልክቱ እዚህ ላይ አለ ማለት ነው። አሁን ይሄን ደግሞ ስናሰላ ምንድነው የምናደርገው? ይሄን ማካፈል ወደ ማባዛት ስንቀይር ይሄኛው ቁጥር ይገለበጣል ማለት ነው። ስለዚህ እንዳለ እናወርድኛ ይሄኛውን እንዳለ እናወርድና 13 ሁለተኛ ሲካፈል የሚለውን ሲባዛ ብናደርገው ያኔ 3 13ኛ 13 ሶስተኛ የሚለው ወደ 3 13ኛ ይቀየራል። ስለዚህ 3 13ኛ ሆነ። ማካፈሉን ወደ ማባዛት ስለቀየረው ነው ቁጥሩ የተገለበጠው። ከዚህ በኋላ አሁን ለአሰራር ተመቸለ ማለት ነው። አሁን ማቃለል ይቻላል። እዚህ ላይ 13 አለ። በ13 1 ይሄኛውም በ13 1 ከዛ በኋላ 1 ሲባዛ 3 ይሄ እኩል ሆነ። እዚህ ጋር አለ 2 ሲባዛ 1 2 ይሄ 2 ይሆናል ማለት ነው። ስለዚህ ትክክለኛው መልስ 3 ሁለተኛ የሚለው ነው። በጥቅሉ 3 ሁለተኛ የሚለው መልስ ይሄኛው ትክክለኛው መልስ ነው ማለት ነው። አሰራሩን በደንብ አድርጋችሁ እንትን በሉት። ያው ህገወጥ ክፍልፋዩን ምንድነው ይሄ ክፍልፋዩን ወደ ህገወጥ ክፍልፋይ መቀየር ከዛ በኋላ ማስላት ነው። በጣም ጥሩ። ወደሚቀጥለው ጥያቄ እንሂድ። ጥያቄ ቁጥር 320.25 ሲቀነስ 115.98 ሲሰላ ውጤቱ ስንት ይሆናል? ሀ 204.27 ለ 240.72 ሐመርሃ 244.56 መ 198.27 ይሄ ቀጥታ መቀነስ ስለሆነ አያስቸግርም። ስለዚህ እንዴት ነው የሚሰላው? መልሱ ስንት ነው? 204.27 የሚለው ነው። ምክንያቱም የአስርዮሽ ቁጥሮችን ለመቀነስ ነጥባቸውን ትይዩ አድርገን እንደ ተራ ቁጥር እንቀንሳለን። ስለዚህ ምንም ይሄ የሚያስቸግር ነገር የለውም። ምን ማለት ነው? 320.25 ሲቀነስ 115 ይሄ ያው ቀላል ሂሳብ ነው። በትይዩ እናስቀምጥና 9 8 እናደርግና ከዛ መቀነስ ነው። ይሄ ከ5 ላይ 8 አይችልም። አንድ እንበደራለን። ከ15 ላይ 8 7 ይቀራል፣ ይወርዳል። እዚህ አንድ አለን። አንድ ከአንድ ላይ 9 ስለማይቻል ከዚህ እንበደራለን። ከ11 ላይ 9 ይሄኛው 2 ይሆናል። ነጥብ እናስቀምጥና እዚህ ላይ የለም። ስለዚህ አንድ ስንበደር 9 ይቀራል። ከ9 ላይ 5 4 እዚህ ላይ አንድ ተበድረናል። ከአንድ ላይ 1 0 ከ3 ላይ 1 2 እንዲያርገን ይሄን በቀጥታ መስራት ነው ማለት ነው። መልሱ 204.27 የሚለው በዚህ መልኩ ነው የሚመጣው። በጣም ጥሩ። ወደ ጥያቄ ቁጥር 4 ስንሄድ 652.78 ሲካፈል 6.5278 በባዶ ቦታው ላይ ሊገባ የሚችለው ቁጥር ስንት ነው? ሀ 0.01 ለ 10 ሐመርሃ 100 መ 1000 እዚህ ባዶ ቦታ ላይ የሚገባው ቁጥር ስንት ቢሆን ነው? መልሱ እንደዚህ የሚመጣው ነው። እሺ የዚህ ጥያቄ መልስ 100 የሚለው ነው የሚሆነው። ምክንያቱም አንድን የአስርዮሽ ቁጥር በመቶ ስናካፍል ነጥቡን በሁለት ቁጥር ወደ ኋላ እናሻግራለን። እዚህ ጋር ያለውን ተመልከቱ። እዚህ መጀመሪያ ላይ የነበረው 652 ነው። ከነጥብ በስተግራ በኩል 3 አሃዞች ነበሩ። ነገር ግን ውጤቱ ላይ ስንመጣ ከነጥብ በስተግራ አንድ ቀረ። ስለዚህ ሁለት
ተሻግሯል ማለት ነው። 2 ነጥብ ወደ ኋላ ተሻግሮ ሄዷል። 2 ወደ ኋላ የሚሻገረው 2 ዜሮ ያለው ቁጥር ሲጨመር ነው። 2 ዜሮ ያለው ቁጥር ደግሞ 100 ነው የሚሆነው። ስለዚህ መልሱ 100 ነው የሚሆነው። አሰራሩ ይሄ ነው እንግዲህ ያለው ነገር ወይም በሌላ አባባል ደግሞ ምናልባት እኔ ደግሞ በገባኝ መንገድ ምንድነው ማድረገው እችኛዋን ፊደል ቁጥር በሆነ ፊደል ልቀይራት። ለምሳሌ ቀ ልበላት እችኛዋን። ስለዚህ 652.78 ሲካፈል ለቀ ማለት 652.78 ቀኛ ማለት ነው። ስለዚህ 652.78 ቀኛ። ምክንያቱም ሲካፈል ለቀ ማለት እንደዚህ ነው አይደለ? እኩል ይሆናል የመጣው ውጤት አለ 6.5278 ይሄ አለ። ስለዚህ እችን ቀ ለማግኘት ምንድነው የምንሰራው? 652.78 ቀኛ እኩል ይሆናል 6.5278 ከሆነ ቀን ለማግኘት የላኛውን ለዚህ ማካፈል ነው። ስለዚህ የቀ ዋጋ ማለት ይሄኛውን ቁጥር ሲካፈል ለዚህኛው ይሆናል ማለት ነው። ሲካፈል ለዚህ ነው የሚሆነው። በዚህ መልኩ ስንሰራ ትክክለኛ መልስ ይመጣል። ተመሳሳይ ለማረጋገጥ ያክል ነው። ስለዚህ ቀ እኩል ይሆናል 652.78 ሲካፈል ለ6.5278 ይሄኛው ያው ይቅርታ የምንቀራፈፈው ለእንትኑ ነው ኪቦርዱ ስለማዘፈው ነው። ይሄኛው በካልኩሌተርም ስታካፍሉት ይሄኛው 100 ይመጣል። መልሱ 100 ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 5 የተከበራችሁ የዚህ ቻናል ተከታታዮች አምስተኛውን ጥያቄ ከመጀመራችን በፊት ምናልባት እስካሁን ያየናቸውን ጥያቄዎች መልስና ማብራሪያዎች ተመችቷችሁ ከሆነ ላይክ አድርጉ። ምናልባት የፈጠንኩ ወይም የዘገየው ከሆነ ቪዲዮውን በእጃችሁ ስለሆነ እያሳለፋችሁ እያስቆማችሁ ተከታተሉ። ሂሳብ ስለሆነ ተረጋግታችሁ ስሩ። ጥያቄ ቁጥር 5 እንዲህ ይላል። ብር 1500 የሚሸጥ ጫማ የተጨማሪ እሴት ታክስ 15% ሲጨመርበት ስንት ይሆናል ይላል። ጫማው 1500 ብር ነው። እዚህ የ1500 ብር ጫማ ላይ 15 ብር ደግሞ ታክስ ተጨመረበት። አጠቃላይ ጫማው የሚሸጠው በስንት ብር ነው ማለት ነው? ወይም ለጫማው የምንከፍለው ብር ስንት ነው? ሀ 1650፣ ለ 1125፣ ሐመርሃ 1850፣ መ 1725። ረጋ ብላችሁና አስተውላችሁ ከሰራችሁ የዚህ ጥያቄ ትክክለኛው መልስ 1725 ብር ነው የሚሆነው። ለምን ነው እንደዚህ የሚመጣው? መጀመሪያ የ1500ን 15% መፈለግ ነው። የ1500 ብር ቫቱ ወይም ታክሱ 15%ቱ ስንት ነው የሚሆነው? ስለዚህ 1500 ሲባዛ 15% ማለት 0.15 ማለት ነው። 1500ኛ 15 ሲካፈል ለ100 0.15 ይመጣል። ስለዚህ 1500 ሲባዛ 0.15 መልሱ 225 ይመጣል። ይሄ ታክሱ ነው። የ1500 ብር 15% ታክሱ 225 ብር ነው። ይሄን ጨምሮ ይከፍላል። የጫማው ዋጋ ደግሞ 1500 ብር ነው። ስለዚህ ቀጥሎ የሚሆነው ምንድነው? ከዋናው ዋጋ ጋር መደመር ነው። 1500 የጫማው ዋጋ ነው ሲደመር 225 ብር ቫቱ ወይም ታክሱ ነው። አንድ ላይ 1725 ብር ይሆናል ማለት ነው። ስለዚህ ይሄኛው ትክክለኛው መልስ ነው ማለት ነው። እንቀጥል። ጥያቄ ቁጥር 6 በአንድ ክፍል ውስጥ 45 ተማሪዎች አሉ። ከነዚህ ተማሪዎች 60%ቱ ሂሳብን ይወዳሉ፣ ቀሪዎቹ ደግሞ እንግሊዘኛን ይወዳሉ። በዚህ ክፍል ውስጥ እንግሊዘኛን የሚወዱ ተማሪዎች ብዛት ስንት ናቸው ይላል። ሀ 18፣ ለ 24፣ ሐመርሃ 27፣ መ 20። አጠቃላይ ተማሪዎች ብዛት 45 ነው።
ከነዚህ መሃል 60%ዎቹ ሂሳብ ይወዳሉ፣ ቀሪዎቹ እንግሊዝኛ ይወዳሉ። እንግሊዝኛ የሚወዱ ተማሪዎች ቁጥራቸው ስንት ነው ጥያቄ። አስተውላችሁ ከሰራችሁ የዚህ ጥያቄ መልስ 18 የሚለው ነው። 60% ሂሳብ የሚወዱ ከሆነ እንግዲህ አጠቃላይ ካሉ ተማሪዎች መካከል 45 ተማሪዎች አሉ። በጥቅሉ የተማሪዎቹ ብዛት 45 ነው። ከ45ቶቹ መካከል 60%ቱ ሂሳብ ይወዳሉ ከሆነ ስንት ፐርሰንት ይቀራል? 40%። ምክንያቱም ፐርሰንት 100 ነው። ከመቶ ላይ 60ዎቹ ከተቀነሱ 40% ይቀራል። 40%ቱ ደግሞ እንግሊዝኛ ይወዳሉ ማለት ነው። ስለዚህ እንግሊዝኛ የሚወዱ 40% ተማሪዎች በፐርሰንት 40 ናቸው፣ ግን በቁጥር ስንት ናቸው ነው እንግዲህ። ስለዚህ የ45 ተማሪ 40% ስንት ነው የሚሆነው ነው ጥያቄው። ስለዚህ 45 ሲባዛ 40% ማለት 0.4 ወይም 40% ማለት 40 መቶኛ ማለት ነው። 40 መቶኛ ማለት 0.4 ነው። ስለዚህ 45 ሲባዛ 0.4 ስንት ይመጣል? 18። 18 ተማሪዎች እንግሊዝኛ ይወዳሉ ማለት ነው። አሰራሩ ይሄ ነው። 60% ሂሳብ ይወዳሉ ካል 60% ተማሪ ማለት ስንት ተማሪ ነው? የ45 ተማሪ 60%ቱ ስንት ነው? 45 ሲባዛ 0.6 ወይም 18 ሲቀነስ 45 ማለት ነው። ስለዚህ ከ45 ላይ 18 ሲቀነስ ስንት ይመጣል? 27 ተማሪዎች ሂሳብ ይወዳሉ ማለት ነው። እነዚህ 27ቱ ሂሳብ ይወዳሉ፣ 18ቱ እንግሊዝኛ የሚወዱ ናቸው ማለት ነው። ስለዚህ እዚህ ላይ 27 ያለው የሂሳቡን ነው። መልካም እንቀጥል። ጥያቄ ቁጥር 7 1/3 ሸ ሲደመር 5 እኩል ይሆናል 11 የሚለውን መስመራዊ የእኩልነት አረፍተ ነገር እውነት ሊያደርግ የሚችለው የሸ ዋጋ ስንት ነው? ሸ ላይ ስንት ብናስገባ ነው ይሄ እኩልታ ትክክል የሚሆነው? ሀ 3 ለ 18 ሐመርሃ 6 መ 15። ትክክለኛው መልስ 18 ነው። ምክንያቱም በመጀመሪያ 5ን እዚህ ላይ ያለውን ቁጥር እንግዲህ ስናሰላ ይሄን እንደዚህ ነው የሚሆነው። ይሄን 5 ወደዚህ ማዞር ሂሳብ ስንጀምር 5ን ወደዚህ ማምጣትና እዚህ ላይ 5 መደመር ስለሆነ ሲቀነስ 5 ማድረግ ሲቀነስ 5 ብለን እዚህ ጋር ማዞር ነው 5። ስለዚህ ምንድነው የሚሆነው? 1/3 ሸ እኩል ይሆናል 5 ወደዚህ ስለዞረ 11 ሲቀነስ 5 ስንት ነው? 6 ይሆናል ማለት ነው። አሁን ይሄን አቀለል፣ በዚህ መልኩ አቀለል። ይሄ 6 ከየት መጣ? 5 እዚህ መደመር የነበረው ወይም አሁን ፖዚቲቭ የነበረው ወደዚህ ሲመጣ ኔጌቲቭ ይሆናል። 11 ሲቀነስ 5 ሆነ፣ ወደዚህ ተሻገረ። 11 ሲቀነስ 5 6 ነው። ስለዚህ 1/3 ሸ እኩል ይሆናል 6 ከሆነ ሸን ለማስቀረት ይሄኛውን በ3 ማባዛት ሲባዛ በ3 ይሄኛውንም እንደዚሁ ሲባዛ በ3 ስለዚህ ይሄኛው 3 በዚህኛው 3 ይጠፋል። አንድ ሲባዛ በሸ ሸ ቀረ። እዚህ ጋር ሸ እኩል ይሆናል የሸ ዋጋ ስንት ይመጣል ማለት ነው? 6 ሲባዛ በ3 18። ስለዚህ ትክክለኛ መልስ 18 ነው ማለት ነው። በጣም ጥሩ። ቀጥሎ ወደ ጥያቄ ቁጥር 8 ስንሄድ አንድ ያልታወቀ ቁጥር በ6 ተባዝቶ 3 ሲቀነስበት 27 ቢሆን ያልታወቀው ቁጥር ስንት ይሆናል? ሀ 10 ለ 5 ሐመርሃ 12 መ 7። አስተውሉት ጥያቄውን። የሆነ ቁጥር አለ። ቁጥሩ በ6 ተባዛ እና ከላዩ ላይ 3 ተቀነሰበት። የሆነ ቁጥር ሀ በ6 ተባዝቶ 3 ሲቀነስበት
መልሱ 27 መጣ። ያ ያልታወቀው ፊደል ማን ነው? ቁጥሩ ማለት ነው። ትክክለኛው መልስ 5 ነው። አረፍተ ነገሩን ወደ ሂሳብ ስንቀይረው እንደዚህ ይሆናል። አንድ የሆነ ቁጥር አለ ኤክስ የሚባል ቁጥር። ምክንያቱም እዚህ ላይ ጥያቄው እንደሚለው አንድ ያልታወቀ ቁጥር በ6 ተባዝቶ ያልታወቀ ኤክስ የሚባል ቁጥር በ6 ተባዛ 6 ሲባዛ ኤክስ ሲቀነስ 3 ሲቀነስበት ይላል። ስለዚህ ሲቀነስ 3 እኩል ይሆናል 27። ይኸው 27። ይሄ ነው እንግዲህ እኩልታው ሂሳቡ 6x ሲቀነስ 3 እኩል ይሆናል 27። ከዚህ በኋላ ምንድነው የሚደረገው? ይሄኛው 6x ሲቀነስ 3 ሲደመር 3 እኩል ይሆናል 27 ሲደመር 3። ስለዚህ 27 ሲደመር 3 ይመጣል። ይሄኛው 3 ወደዚህ ሲመጣ ይደመራል እዚህ ጋር ማለት ነው። ሲደመር 3 ይሆናል። ስለዚህ 27 ሲደመር 3 ስንት ነው የሚመጣው? ይሄኛው 30። 27 ሲደመር 3 30። ስለዚህ 6x እኩል ይሆናል 30 መጣ። ኤክስን ለማግኘት ሲካፈል እችኛዋን ሲካፈል ለ6 እችኛዋንም ሲካፈል ለ6 እናደርጋለን። ስለዚህ 6 በ6 ሲጠፋ ማን ይቀራል? ኤክስ ይቀራል። ኤክስ እኩል ይሆናል 36ኛ። 36ኛ ማለት ይሄ በ6 1 ይመጣል፣ ይከታ ስለተሰረዘ ይሄኛው በ6 5 ይመጣል። ስለዚህ መልሱ የኤክስ ዋጋ 5 የሆነው በዚህ ምክንያት ነው ማለት ነው። 5 የሆነው ለዚህ ነው። በጣም ጥሩ። ወደ ጥያቄ ቁጥር 9 ስንሄድ የሚከተለው ሰንጠረዥ በ5 ትምህርት ቤቶች የተማሪዎች ብዛት ነው። ከዚህ ሰንጠረዥ ትልቁ የተማሪዎች ብዛት ያለው ትምህርት ቤት እና ትንሹ የተማሪዎች ብዛት ያለው ትምህርት ቤት ልዩነት ስንት ነው ነው የሚለው። ሀ 325፣ ለ 362፣ ሐመሮሃ 353፣ መ 326። እነዚህ የተማሪዎች ቁጥሮች ናቸው። የተማሪዎች ብዛት 598፣ 658፣ 951፣ 915 እና 589። ትምህርት ቤቶቹ እነዚህ ናቸው። ሀ፣ ለ፣ ሐመሮሃ እና መሰ ናቸው ትምህርት ቤቶቹ። ስለዚህ ጥያቄው ምንድነው የሚለው? ከዚህ ሰንጠረዥ ትልቁ የተማሪዎች ብዛት ያለው ትምህርት ቤት እና ትንሹ የተማሪዎች ብዛት ያለው ትምህርት ቤት ልዩነት ስንት ነው? ልዩነቱ ስንት ነው ነው። የዚህ ጥያቄ ትክክለኛው መልስ ረጋ ብላችሁ አስተውላችሁ ከሰራችሁ 362 ይመጣል። ምክንያቱም በሁለቱ ቁጥሮች መካከል ያለው ልዩነት ምንድነው? ልዩነት ማለት ልዩነትን የምናገኘው እንደተረገን ነው። እሱ እዚህ ጋር ይነግረናል። እንቀነሳለን ነው የሚለው። ልዩነት ማለት ምን ማለት ነው? የሁለት ቁጥሮች ልዩነት ከተባለ የሁለት ቁጥሮች ድምር፣ የሁለት ቁጥሮች ልዩነት፣ የሁለት ቁጥሮች ድርሻ፣ የሁለት ቁጥሮች ብዜት ከተባለ ምን ማለት ነው? ይሄ ማለት ልዩነት ማለት ሁለት ቁጥሮች ተቀናንሰው ማለት ነው። ድምር ማለት ሁለቱ ሲደመሩ ነው። ድርሻ ማለት ሲካፈሉ ነው። ሀ ለለ ሲካፈል ድርሻ ነው የሚባለው። ብዜት ማለት ሁለቱ ሲባዙ ነው። እነዚህን ወቋቸው በደንብ። የሁለት ቁጥሮች ድርሻ ከተባለ አንዱ ለአንዱ ተካፍሎ የሚገኘው ነው። የሁለት ቁጥሮች ብዜት ከተባለ አንዱ ከአንዱ ጋር ተባዝቶ የሚገኘው ነው። የሁለት ቁጥሮች ድምር ከተባለ አንዱ ከአንዱ ጋር የሚደመርበት ሲሆን የሁለት ቁጥሮች ልዩነት ከተባለ ደግሞ አንዱ ከአንዱ የሚቀነስበት ነው። ስለዚህ እዚህ ጋር ልዩነት ስለሚል ልዩነት ማለት መቀነስ ማለት ነው። ስለዚህ በዚህ መሰረት በሁለቱ ቁጥሮች መካከል ያለውን ልዩነት ለማግኘት እንቀንሳለን። ማንን ከማን ነው የምንቀንሰው? ከትልቁ ላይ ትንሹ ነው የምንቀንሰው። ምክንያቱም እዚህ ላይ ጥያቄው ምን እንደሚለው ከዚህ ሰንጠረዥ እንደምንረዳው ትልቁ የተማሪዎች ብዛት ያለው ትምህርት ቤትና ትንሹ የተማሪዎች ብዛት ያለው ትምህርት ቤት ያለው ልዩነት ስለሚል ከትልቁ ላይ የትንሹ መቀነስ ነው። ስለዚህ እዚህ ላይ ትልቁ ማን ነው? 951 ካሉት መሃል ትልቁ 951 ነው። ካሉት መሃል ደግሞ ትንሹ 589 ነው። ትንሹ 589። ስለዚህ 951 ሲቀነስ 589 ነው የሚሆነው። 951 ሲቀነስ 589 መልሱ 362 ይመጣል ማለት ነው። 362 ይሄ ትክክለኛ መልስ ነው የሚሆነው። ወደ ዛሬው ክፍል 1 የመጨረሻ ጥያቄ ደረስን። ጥያቄ ቁጥር 10 የ11፣ 15፣
21 23 እና 25 ቁጥሮች አማካይ ውጤት ስንት ይሆናል? ሀ 15 ለ 13 ሐመሩሃ 19 መ 17። አማካይ እንዴት እንደሚፈለግ ያው ማስተዋል ያስፈልጋል። የእነዚህ ቁጥሮች አማካይ ስንት ይሆናል? ትክክለኛው መልስ 19 ነው። አማካይን ለማግኘት ቁጥሮቹን ደምረን ለብዛታቸው እናካፍላለን። ይሄ ነው ህጉ። ስለዚህ ቁጥሮቹ እዚህ ላይ ያሉት የተቀመጡት እነማን ናቸው? 11፣ 15፣ 21፣ 23 እና 25 ናቸው። እነዚህን ቁጥሮች መደመር ነው። እነዚህን አንድ ላይ ከደመርን በኋላ 1፣ 2፣ 3፣ 4፣ 5 ለ5 የምናካፍል ማለት ነው። ስለዚህ ቁጥሮቹን ስንደምራቸው 11 ሲደመር 15 ሲደመር 21 ሲደመር 23 ሲደመር 25 ሲካፈል ለ5 ስንት ይመጣል? የነዚህ ድምር 95 ይመጣል። ሲካፈል ለ5 19 ይሆናል ማለት ነው። 95 ሲካፈል ለ5 5 የቁጥሮቹ ብዛት ነው። 95 የሁሉም አጠቃላይ ድምር ነው። ስለዚህ 19 ትክክለኛ መልስ ይሆናል ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት 10 ጥያቄ መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ምናልባት ከተመቻችሁ አሁኑ ሳትረሱ ላይክ አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በክፍል 2 እስከምንገናኝ ድረስ መልካም የጥናትና የዝግጅት ወቅት ይሁንላችሁ። አመሰግናለሁ። ቻው።